ሰላም የዴሊ ፎረም ቤተሰቦች፣ የኢራን አብዮታዊ ዘብ ሆርሙዝ እንደሚከፍት ፍንጭ ሲሰጥ ትራምፕ ማስጠንቀቂያም ሰጥተዋል። አሜሪካና ኢራን ወደ ስምምነት እየተቃረቡ መሆናቸው እየተነገረ ባለበት በዚህ ሰዓት የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ ሊከፍት የሚችልበት እድል እንዳለ ተናግሯል። ፕሬዚዳንት ትራምፕ በበኩላቸው ኢራን የቀረበውን ስምምነት ካልተቀበለች ከፍተኛ ጥቃት እንደሚጠብቃት ማስጠንቀቀዋታል። አብዮታዊ ዘቡ ባወጣው መግለጫ እንዳመለከተው የወራሪዎች ብሎ በጥራት የአሜሪካ ስጋት የሚያበቃ ከሆነ ወሳኙ የባህር መተላለፊያ ሆርሙዝ መስመር መልሶ የሚከፍትበት እድል እንዳለም ገልጧል። መግለጫው ጨምሮ የወራሪዎች ስጋት ሲያበቃ በአዲሱም አሰራር መሰረት በወሽመጡ በኩል የሚደረጉ ጉዞዎችን ዘላቂና አስተማማኝ ይሆናልም ብሏል። ኢራን ያወጣችው ወሽመጡን የማስተዳደር ደንብ ተግባራዊ እንደሚሆንም ገልጿል። ይህ በእንዲህ እንዳለ ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጦርነቱና የሆርሙዝ መዘጋት ከኢራን ጋር በሚደረስ ስምምነት እንደሚያበቃ፣ ነገር ግን ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባ ተጠናክሮ ሊቀጥል ይችላል ሲሉም ተመሳሳይ ማስጠንቀቂያቸውን ደግመውታል። ኢራን የተስማማንበትን የምትፈጽም ከሆነ የተከፈተባት ጦርነት እንደሚያበቃና የሆርሙዝ ወሽመጥ ኢራንን ጨምሮ ለሁሉም ክፍት ይሆናልን ብለዋል ዶናልድ ትራምፕ። በተጨማሪም ኢራን ከስምምነት የማትደርስ ከሆነ ግን የቦምብ ድብደባው ከዚህ በፊት አይታው ከነበረው የከፋ ሁኔታ ውስጥ በከፍተኛ መጠን እናካሄዳለን ሲሉም ትራምፕ ዝተዋል። በፓኪስታን አማካኝነት እየተካሄደ ያለው የሁለቱ ሀገራት ድርድር ከስምምነት ወደሚደረስበት ደረጃ እየተቃረበ መሆኑን የተለያዩ ምንጮች እየጠቆሙ ነው። ነገር ግን አሜሪካና ኢራን ከሳምንታት በፊት ባደረጉት የመጀመሪያው ስምምነት በኒኩለር ድርድሩ ምክንያት ሳይሳካ መቅረቱ ይታወሳል። ቻይና በተቻለ ፍጥነት የሆርሙዝ ወሽመጥ ዳግም እንዲከፈት ጠየቀች። የቻይና ውጭ ጉዳይ ሚኒስትር ዋንጊዩ ከኢራኑ አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት ጠይቀዋቸዋል። ረቡዕ ዕለት በቤጂንግ የተገኙት ባለስልጣኖች በሁለትዮሽ ጉዳዮችና በቀጠናውና በዓለም አቀፍ ጉዳዮች ላይ መወያየታቸውን ከቻይና የወጡ ዘገባዎች አመልክተዋል። የኢራን ውጭ ጉዳይ ሚኒስትር ወደ ቤጂንግ የሄዱት ከዶናልድ ትራምፕ ይፋዊ ጉብኝት አንድ ሳምንት ቀድመው ነው። ዋንጊዩ ቻይና ሁሉን አቀፍ የተኩስ ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች፣ ግጭት ዳግም መቀስቀስ አስፈላጊ አይደለም ማለታቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። የባህር ወሽመጡን በተመለከተ ዓለም አቀፍ ማህበረሰብ መደበኛና ደህንነቱን የተጠበቀ እንቅስቃሴ ወደ ነበረበት ለመመለስ ረገድ የጋራ ስጋት አለው። ቻይናም የሚመለከታቸው አካላት ከዓለም አቀፍ ማህበረሰብ ለሚመጣው ጠንካራ ጥሪ በተቻለ ፍጥነት ምላሽ እንደሚሰጡም ተስፋ ታደርጋለች ብለዋል። ቤጂንግ በተደጋጋሚ አሜሪካና ኢራን እንዲደራደሩ ጥሪ የምታቀርብ ሲሆን ረቡዕ ዕለትም የውጭ ጉዳይ ሚኒስትሩ ተመሳሳይ ጥሪን አቅርበዋል። ዋንጊዩ አክለውም ቤጂንግ ኢራን የኒውክሌር ጦር መሳሪያ ላለማምረት ያላትን ቁርጠኝነት ማድነቃቸውንም የቻይና መገናኛ ብዙኃን ዘግበዋል። አሜሪካና ኢራን ጦርነቱን ያስቆማል የተባለ መግባቢያ ሰነድ ሊፈራረሙ መሆኑን ሮይተርስ ባገኘቱ ምንጭ አረጋግጫሉ ብሏል። የዜና ወኪሉ የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነት ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ዘግቧል። በዚህ ስምምነት ያልተጠቀሱት ምንጮች ለሮይተርስ በቅርቡ እንፈራረማለን፣ በጣም ተቃርበናል ሲሉም ተናግረዋል ተብሏል። አክሲዮስ የዜና ምንጭ በበኩሉ ዋይት ሀውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረቧን እንደሚያውቅ ዘግቧል። ሁለቱ የአሜሪካ ባለስልጣናት ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጣቸው ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙኃኑ የመግባቢያ ሰነዱ ሊፈረም መቃረቡንም አረጋግጧል። ባለ አንድ ገጽ ነው የተባለው ይህ የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍ እንደሚያስቀምጥም ተጠቅሷል። ከእነዚህ መካከል የኢራን ኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸውን ተዘግቧል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳያግባባቸው የቆየ ጉዳዮች ናቸው። አክሲዮስ ምንጮችን ጠቅሶ በርካቶች በሰነዱ ላይ የተጠቀሱት ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ግን አስምሮበታል። አሜሪካ በሚቀጥለው 48 ሰዓት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩንም ምንጮቹ አክለዋል። ቢቢሲ በበኩሉ ከዋይት ሀውስ እንዲሁም ከኢራን ምላሽ ለማግኘት ጥረት አድርጌ አልተሳካልኝም ሲል ዘግቧል። የኢራን ጦርነት ከተጀመረ አንስቶ በ26 መርከቦች ላይ ጥቃት መፈጸሙ ተነገረ። የኢራን አሜሪካ ጦርነት ከተጀመረ አንስቶ በመካከለኛው ምስራቅ 26 መርከቦች ላይ ጥቃት ደርሷል ሲል የዩናይትድ ኪንግደም የባህር ትራንስፖርት ንግድ ተቋም ዩኬኤምቲኤ ገልጿል። ከየካቲት 21 ጀምሮ በባህረ ሰላጤው፣ በኦማን ባህረ ሰላጤና በሆርሙዝ ወሽመጥ እና በአካባቢው 46 ክስተቶችን እንደመዘገበ አስታውቋል። ከነዚህ ውስጥ 26ቱ ጥቃቶች ሲሆኑ 18ቱ ደግሞ አጠራጣሪ እንቅስቃሴ እንደነበርና ሁለቱ የጠለፋ ጥቃቶች እንደተፈ
እንደተፈጸመባቸው ሪፖርቱ አመልክቷል። በሌላ በኩል የፈረንሳይ መርከብ ተቋም የሆነው ሲጂኤም ባወጣው መግለጫ ሳን አንቶኒዮ የተባለ መርከብ ማክሰኞ ዕለት የሆርሙዝ ወሽመጥን ሲያቋርጥ የጥቃት ኢላማ ሆኖ በመርከቡ ሰራተኞች ላይ ጉዳት ደርሷልም ብሏል። በጥቃቱ የተጎዱ የመርከቡ ሰራተኞች ከአካባቢው መውጣታቸውንና የሕክምና እርዳታ እየተደረገላቸው ይገኛልም ብሏል። ተቋሙ አክሎም ሲጂኤም ሁኔታው በቅርበት እየተከታተለ ሲሆን ሙሉ በሙሉ ከመርከቦች ጎን ይቆማልም ብሏል። ኢራን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ ገለጸች። ኢራን ከአሜሪካ ጋር በሚኖራት ድርድር ፍትሐዊና ሁሉን አቀፍ ስምምነት ካልሆነ በስተቀር እንደማትቀበል የውጭ ጉዳይ ሚኒስትሩ አስታውቋል። አሜሪካ በበኩሏ አንድ ገጽ የሚሞላም ስምምነት ለኢራን መላኳን የተለያዩ ምንጮች እያሳወቁ ነው። ማክሰኞ ዕለት ዶናልድ ትራምፕ ከቴህራን ጋር የሚደረግ ንግግር ትልቅ መሻሻል እያሳየ መሆኑንም ፍንጭ ሰጥተው ነበር። ቤጂንግ የሚገኙት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በድርድሩ ሕጋዊ መብቶችና ጥቅሞቻችን ላይ ለመከላከል የምንችለውን ሁሉ እናደርጋለን ሲሉ መናገራቸው የኢራን መገናኛ ብዙሃን ዘግበዋል። አባስ አራግቺ ከቻይና ባለስልጣናት ጋር ከተገናኙ በኋላ ፍትሐዊና የተሟላ ስምምነት ብቻ ኢራን ትቀበላለች ማለታቸውን መገናኛ ብዙሃን አረጋግጠዋል። አራግቺ ትራምፕ በሁለቱ ሀገራት መካከል የሚደረገውን ንግግር ለመደገፍ በሚል በሆርሙዝ ወሽመጥ የነዳጅ ጫኝ መርከቦች ለማጀብ ጀምረውት የነበረውን ዘመቻ ስለማቆማቸው ያሉት ነገር ግን እስካሁን የለም። የሆርሙዝ ወሽመጥ ከየካቲት 21 ቀን ጀምሮ በሁለቱ ሀገራት መካከል ጦርነት ከተጀመረ ሰዓት አንስቶ ለመርከቦች እንቅስቃሴ ዝግ ሆኗል። በአሁኑ ሰዓትም ከ1500 በላይ መርከቦች በዚህ ወሽመጥ በኩል በመዘጋቱ ቆመዋል። በዚህ የተነሳ የዓለም 20 በመቶ ነዳጅና ጋዝ አቅርቦት በመስተጓጎሉ ከፍተኛ የነዳጅ ዋጋ ጭማሪም በዓለም ተከስቷል። ትራምፕ ማክሰኞ ዕለት በኢራን ወደቦች ላይ የተጣለው እገዳ ሙሉ በሙሉ ተግባራዊ ሆኖ እየቀጠለ ሳለ ፕሮጀክት ፍሪደም ስምምነት ይጠናቀቅና ይፈርም እንደሆነ ለማየት ለአጭር ጊዜ እንዲቆም በጋራ ተስማምተናልን ብለዋል። የትራምፕ የማህበራዊ ልጥፍ ከታየ ጊዜ ጀምሮ ብሬንት የተሰኘው ድፍድፍ ነዳጅ ዘይት በ1.2 በመቶ ቅናሽ በማሳየት በበርሜል ወደ $108.6 መሸጥ ጀምሯል። ከቀናት በፊት ይህ ብሬንት የተሰኘው ነዳጅ $111 ሲሸጥም ነበር። ማክሰኞ ዕለት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ሌሎች ከፍተኛ የአሜሪካ ባለስልጣናት ኢራን በሆርሙዝ ላይ የሚደረግን እንቅስቃሴ ልትቆጣጠር አይፈቀድላትም ሲሉም መናገራቸው ይታወሳል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካና እስራኤል ጋር ጦርነት ውስጥ ከገባች ወዲህ ከቻይናው የውጭ ጉዳይ ሚኒስትር ጋር ሲገናኙ ይህ የመጀመሪያው ነው። የኢራን ውጭ ጉዳይ ሚኒስትር በቤጂንግ የተገኙት የአሜሪካ ፕሬዝዳንት ለይፋዊ ስራ ጉብኝት ከመምጣታቸው ከ10 ቀን በፊት ነው። የሀገሪቱ መገናኛ ብዙሃን ዢንዋ አራግቺ በቤጂንግ የተገኙት በቻይና መንግስት ግብዣ መሆኑን ተነግሯል። አራግቺ ቻይና ከገቡ በኋላ የአሜሪካ ፕሬዝዳንት በሆርሙዝ ወሽመጥ ላይ የጀመሩትን ዘመቻ ለጊዜው መቆሙን ሲያስታውቁም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው አሜሪካ ዓላማዎቿን በማሳካቷ ኢራን ላይ የከፈተችው የማጥቃት ዘመቻ አብቅቷል ሲሉም ተናግረዋል። የኢራን ውጭ ጉዳይ ሚኒስትር የሁለቱ ሀገራት ባለስልጣናት በሁለትዮሽ ጉዳዮች በቀጠናውና በዓለም አቀፍ ጉዳዮች ላይ እየመከሩ እንደሆነም ተሰምተዋል። ሁለቱ ሚኒስትሮች የኢራን ጦርነት ከተጀመረ ወዲህ 3 ጊዜ በስልክ የተወያዩ ሲሆን በአካል በቤጂንግ በተደጋጋሚ አስቸኳይ ተኩስ አቁም እንዲደረስና የሆርሙዝ ወሽመጥ ለንግድ መርከቦች ክፍት እንዲሆን ሲመካከሩ ግን ይህን የመጀመሪያ ነው። ቤጂንግ በተደጋጋሚ ይህ ተኩስ አቁም ስምምነት እንዲደረስም ጠይቃለች። ከጦርነት በፊት 20 በመቶ የዓለም ነዳጅ ዘይትና የተፈጥሮ ጋዝ የሚያልፈው በሆርሙዝ በኩልም ነበረ። ትራምፕ በሆርሙዝ ወሽመጥ በኩል መንቀሳቀሻ አጥተው የቆሙ መርከቦች አጅበው ለማስወጣት ይዘውት የነበረውን እቅድ ለጊዜው ማቆማቸውም ተነግሯል። ትራምፕ ዘመቻውን ሰብአዊ ዓላማ እንዳለው ሰዎች ነጻ ማውጣት፣ ኩባንያዎችና ምንም ጥፋት የሌለባቸው ሀገራት ነጻ ማውጣት ማለት ነው ሲሉም በተደጋጋሚ ተናግረው ነበር። ኢራን መርከቦቹ በወሽመጡ በኩል ማለፍ የሚችሉት በራሷ ፈቃድ ብቻ መሆኑን በተደጋጋሚ ተናግራለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይህንን ዘመቻ ከዚያ ጊዜ ጀምሮ ወሽመጡ ለመግባት የሞከሩ የአሜሪካ መርከቦች ላይ መተኮስ ሲነገር አሜሪካ በበኩሏ አነስተኛ ጀልባዎች መታ ማስጠሟን ተናግራለች። አሜሪካ ይህንን ዘመቻ ይፋ ካደረገችበት ከ2 ቀን በኋላ ማክሰኞ ዕለት ትራምፕ ከኢራን ጋር ስምምነት ላይ መድረስ ይቻላል እንደሆነ ለመለየት በሚል ዘመቻው ለአጭር ጊዜ እንደሚቆም ተናግረው ነበር። የሆርሙዝ ወሽመጥ የተዘጋው እስራኤልና አሜሪካ ጦርነት ከጀመሩ ቀን አንስቶ እንደሆነም ተነግሯል። ቴህራን የዓለም 20 በመቶ የነዳጅና የተፈጥሮ ጋዝ ማለፊያን ለ2 ወራት በላይ ዘግታዋለች። አሜሪካ 22500 ባህርተኞችና 1500 የንግድ
መርከቦች መንቀሳቀሻ አጥተው በሆርሙዝ ወሽመጥ በኩል መቆማቸው ተናግራለች። እነዚህ ባህርተኞች የ87 ሀገራት ዜጎች መሆናቸውን የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ አድሚራል ብራድ ኩፐር ተናግረዋል። ሴንትኮም የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ መሰማራቱንም ገልጸው ነበር። ኢራን የአሜሪካ ዘመቻ ከመጀመሩ ጥቂት ደቂቃዎች ቀደም ብላ ማስጠንቀቂያ በማውጣት ወደ ወሽመጡ ለመግባት የሞከሩ የአሜሪካ መርከቦች ላይ 2 ሚሳኤሎች መተኮሷን ተናግራለች። ሴንትኮም የኢራን መግለጫ ወዲያውኑ ውድቅ አድርጓል። አክሎም ኢራን ወደ ጦር መርከብና የአሜሪካ ባንዲራ ወደምታውለበልብ የንግድ መርከብ ሚሳኤሎችና ድሮኖች መተኮሷን እንዲሁም አነስተኛ ጀልባዎች በመጠቀም ጥቃት መፈጸሟን አምኖ ነበር። የአሜሪካ ከኢራን ጋር በተተኮሱ ሚሳኤሎችና ድሮኖች ጥቃት እንደደረሰባትም አስታውቃለች። በጥቃቱ የነዳጅ ማከማቻ ስፍራ መመታቱን፣ ነገር ግን በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አስታውቃለች። በወሽመጡ በዩናይትድ አረብ ኤሚሬት አቅራቢያ የቆሙ የደቡብ ኮሪያ የጭነት መርከቦች ጥቃት እንደደረሰባቸውም ተገልጿል። የአሜሪካ ማዕከላዊ እዝ ሴንትኮም አሜሪካ ሄሊኮፕተሮችን 6 አነስተኛ ኢራን ጀልባቦች መተው ማስጠማቸውን አስታውቃለች። ኢራን ግን ይህን ጥቃት አስተባብራለች። ኢራን በሆርሙዝ ወሽመጥ ለማለፍ አገዛዙ ፈቃድ በማይጠይቁ ላይ ወሳኝ እርምጃ እወስዳለሁ ስትልም በተደጋጋሚ አስጠንቅቃለች። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጡት መግለጫ ላይ የተኩስ አቁም አለመክሸፉንም ተናግረው ነበር። አሜሪካ ኢራን ላይ የከፈተችው የማጥቃት ዘመቻ አሁን ላይ ማብቃቱንም አስታውቃለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም በዋይት ሀውስ በሰጡት መግለጫ ዩናይትድ ስቴትስ ዓላማዎቿን በማሳካቷ ከኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን ገልጸዋል። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው ከ2 ወራት በፊት ነበር። ሩቢዮ በዋይት ሀውስ በሰጡት መግለጫ ኦፕሬሽን ኦፒክ ፊውሪ ተጠናቋል፣ የዘመቻው ዓላማዎችን አሳክተናል፣ የሰላም መንገድ እንመርጣለን፣ ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉም ተናግረዋል። ሩቢዮ አሜሪካ ሰኞ ዕለት አዲስ የጀመረችው ዘመቻ ዓላማም የሆርሙዝ ወሽመጥን የማስከፈት መሆኑንም ተናግረው ነበር። ይህ አነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ አስታውቀውም ነበር። አሜሪካ በኢራን ላይ ጦርነት የከፈተችባት አንድ ምክንያት የኒውክሌር ጦር መሳሪያ እንዳታመርት ለመከላከል ነበርም ብለዋል ማርኮ ሩቢዮ። አሜሪካ የኢራንን ከፍተኛ ደረጃ የበለጸጉ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ ግን አልቻለችም። ሩቢዮ በመግለጫቸው ላይ የሆርሙዝ ወሽመጥ በመዘጋቱ መንቀሳቀስ ላልቻሉ መርከቦች መንገዱን ለማስከፈት የተጀመረ ዘመቻ በ87 ሀገራት የተውጣጡ የ23000 ሰዎች ሰቆቃ የሚያስቆም ነው ሲሉም ተናግረው ነበር። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከበርካታ መርከቦች ጋር የሆርሙዝ ወሽመጥ አቋርጦ ስለመውጣቱ በመነጋገር ላይ መሆናቸውም ተናግረዋል። ሩቢዮ አሁን ጊዜው ቴህራን ሁኔታውን እውነተኛ የምትቀበልበት ነው በማለት የአሜሪካ ልኡካን የሆኑትን ስቲቭ ዊትኮቭ እና ጄዲ ኩሽነርን የዲፕሎማሲያዊ መፍትሄ መፈለጋቸው ይቀጥላሉ ብለዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ